ነገ የውሙል ቂያማ አላህኛን በጀሃነም እሳት ከመቅጣቱ በፊት እሳት እንዳንገባ 10 የምህረት መንገዶችን አዘጋጅቶልናል። ተመልከቱ፣ በእስላም የምህረት መንገድ ስፋቱ ማለት ነው። እነዚህን 10 ነጥቦች ሁሉ አልፈን ነው በ10ሩም መንገድ የሚጸዳ ወንጀል ከሌለን በጀሃነም እሳት የሚጸዳው ማለት ነው። ምን ያህል ክፉ ሰው ብንሆን ነው እኛ። አላህ ግን ሊምረን በአንድ መንገድ ብቻ ሳይሆን 10 የተለያየ መንገድን አዘጋጅቷል ነው ኃጢያትን ይቅር የሚልበት። ማን ናቸው? አንደኛ አተውባ፣ ከሁሉ በላጩና ቀዳሚው የሰራነውን ወንጀል መሆኑን አምነን ተጸጽተን ዳግመኛ ወደዚህ ህይወት አንመለስም ብለን ወደ አላህ መመለስ ይቅርታ መጠየቅ ተውባ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። በሌላም አየት ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። ተውበት ይሄ አንደኛው ነው። እሺ ተውበት አላረግንም፣ አልተማረም፣ ወንጀላችን በጫንቃችን ነው። ሌላ ምን አዘጋጀ ሲሉ ሁለተኛው አልኢስቲግፋር፣ ይቅርታን መጠየቅ። መልፈርቁ በይነሁ ወበይነ ተውባ፣ በተውበትና በኢስቲግፋር መሃል ምንድነው ልዩነቱ? ኢስቲግፋር ማለት ጠለቡል መግፊራ ማለት ነው። ላጠፋሁት ጥፋት ይቅርታ አድርግልኝ ምህረትህን እፈልጋለሁ ነው። ዳግመኛ ግን አልመለስበትም ቃል ኪዳን የለውም ነው። ተውባ ከሆነ ግን ምህረትን መጠየቅም እንደገና ወደዛ ጥፋት ዳግመኛ ላለመመለስ ቃል ኪዳን መግባትንም ጭምር ያሳያል ነው። ሽሩጡ ተውባ ተብሎ ሪያዱ ሳሊሒን መግቢያ ላይ ከቀራችሁት ስለ ተውባ ነው የሚናገረው፣ ኢስቲግፋር አይደለም ማለት ነው። ኢቅላዕ ነደምና አዝም ዳግመኛ ላለመመለስ መቁረጥ፣ ይሄ ተውባ ይባላል። ግልጽ ነው። ኢስቲግፋር ግን ምንድነው? ነገ ትመለሳለህ አትመለስም ቃል ኪዳን የለውም፣ ግን ቅድም ለሰራሁት ወንጀል ምህረትህን ይቅርታህን ብቻ ፈልጋለሁ ነው፣ ማረኝ ነው። ግልጽ ነው። ሰድቤሃለሁ፣ በሌለህበት አምቼሃለሁ፣ ለአላህ ብለህ ይቅር በለኝ አልኩ፣ ይሄ ኢስቲግፋር ነው። ነገ ግን ልደግመው እችላለሁ፣ ወላሂ ከዚህ በኋላ እድሜ ልኬን ደግሞ አልሰድብህም አላማህም ስለ ደግሞ ተውባ ይሆናል ማለት ነው። ቃል ኪዳን መግባትም ጭምር አለበት። ግልጽ ነው። ተውባ ሰፊ ነው፣ ኢስቲግፋርንም ጭምር ያቅፋል እንደማለት ነው። ተውበት ያላደረገ ከሆነ ኢስቲግፋር በማድረግ ጥፋተኛ መሆኑን አምኖ ከጌታው ይቅርታ በመጠየቅ አላህ እንዳይቀጣው ማድረግ ይችላል። ለዚህ ደሊሉ ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። ከጌታቸው ምህረትን እየጠየቁ አላህ የሚቀጣቸው አይደለም ነው ያለው። እሺ ጥሩ፣ ኢስቲግፋሩም ላይ የለንም፣ ሌላስ ምን ተስፋ አለን? የተሰራው ኃጢአታችን እንዲሰረዝ ሲባል ሶስተኛ አላህ ምን አዘጋጀልን? አልሐሰናት፣ የምንሰራቸውን መልካም ስራዎች በመልካም ስራው ብዛትና ደረጃ ጥራት ልክ ወንጀሎቻችንን ያራግፍበታል። ኢነል ሐሰናት ዩዝሂብነ ሰይአት እንዳለው ሱረቱ ሁድ ላይ መልካም ስራ ኃጢአት ያስወግዳል። ነቢያችን ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይሱ ማ ኩንት ወአትቢኢ ሰይአት አልሐሰና፣ መጥፎን ስትሰራ በምትኩ ሐሰናን አስከትል። ለምን? ተምሑሃ፣ ታብስልሃለች አሉ። ሰውየው ውዱእ ሲያደርግ ከእያንዳንዱ የውሃ ጠብታ በእጁ በአይኑ ያየበት የሰራበት ወንጀል አብሮ ይረግፋል ይላል አይደል? ይሄ መልካም ስራ ውጤት ነው። ወደ መስጊድ ስትሄድ ባነሳው እግር ልክ አንዱ ወንጀል ሲያራግፍ ሌላው ሐሰናህን ደጅ ያደርጋል፣ ከፍ ያደርገዋል። በጥቅሉ አልሐሰናት የተባሉት ምንድናቸው? ኃጢአትን ያስወግዱልናል። በዚህ በኩልም ሊታረቀን ይፈልጋል አላህ። አሁንም ከወንጀላችን አንጻር ብዙ መልካም ስራ ከሌለንስ ያን ወንጀል ማስማር ካልቻለስ ምን ተዘጋጀልን ስንል፣ ራቢዓን አራተኛ አልመሳኢቡ ዱንያዊያ፣ ምድራዊ እንግልት ሙሲባዎች፣ በኢስላም መንገድ ላይ የሚደርሱብን መከራና ስቃዮች ለወንጀላችን ማካካሻ እንዲሆኑ ነው የፈቀደው። አላህ በእኛ መሰቃየት ኢስቲምታዕ የሚያደርግ የሚደሰት ጌታ አይደለም። ስቃያችን መከራችን አይደለም የሚያስደስተው። ለምን ያ እንዲኖር ፈቀደ? ሙስሊሞች ለምን በችግር ውስጥ እንዲያልፉ ተፈለገ ሲባል ኢህቲሳብ ካደረጉ ያችን መከራ በአኼራው መከራ ሊቀይርላቸው ፈልጎ ነው። ላቅልልላችሁ አይነት ቋንቋ ነው። ይሄም አንዱ የምህረት መንገድ ነው። ማስረጃ ሲባል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማ ዩሲቡል ሙስሊሙ፣ አንድን ሙስሊም አያገኘውም፣ ሚን ነሰቢን ድካምም ይሁን፣ ወላ ወሰቢን ህመምም ቢሆን፣ ወላ ሀሚን ሐሳብም ቢሆን፣ ወላ ሐዘኒን ሐዘን ትካዜም ቢሆን፣ ወላ አዘን መከራም፣ ወላ ገሚን ጭንቀትም አያገኘውም፣ ሐተ ሸውከተ ዩሻኩሃ
በእግሩ የሚወጋት እንኳን እሾህ አትወጋውም ኢላ ከፈረ አላሁ ቢሃ ሚን ኸጣያ ከላይ ከተጠቀሱት ውስጥ አንዱ ይድረስበት በደረሰበት ነገር ኢህቲሳብ ካደረገ አላህ በዛ ሰበብ ኃጢያቱን የማረለት ቢሆን እንጂ አሉ። ስለዚህ ምድራዊ እንግልቶቻችን በጠቅላላ ምንድናቸው? ምህረት የምናገኝበት መንገድ ነው። ጥሩ ብዙ ሙሲባ አልደረሰብንም ወይ የደረሰብን ሙሲባ ካጠፋ ነው ጥፋት አንፃር አናሳ ሆኖ ከተገኘስ ምንድነው ሌላ የተዘጋጀልን? ኻሚሰን አምስተኛ ሲባል ሶላቱል ጀናዛ በመትሞትበት ሰዓት መስጊድ ላይ መጥቶ በጀናዛህ ላይ ሙስሊሞች ካንተ ኋላ ሆነው ቆመው ይሰግዳሉ፣ ዱዓ ያደርጋሉ። اللهم اغفر له وارحمه واعف عنه ووسع مدخله واكرم نزله እያሉ ለአንተ ዱዓ ያደርጉልሃል። እዚህም ሰላቱ ላይ እዛም ቀብሩ ላይ በመትገባበት ኢስቲግፋር ያደርጋሉ። استغفروا لاخيكم فانه الان يسأل አሁን እየተጠየቀ ነውና እንደተባለው የነዛ የወንድሞች ሰላተል ጀናዛ የሚያደርጉልህ ዱዓ አላህ ዘንድ ሸፋዓ ሆኖ መቅቡል ካደረገ ኃጢያት ይሰረዛል። እሺ ቀጣይ ተስፋ ሐሳሁንም ወንጀሎች ብዙ ከሆኑ ስድስተኛ ምን አለው ሲባል አዛቡል ቀብር አላህ የቀብርን ቅጣት በአኺራ ማካካሻ አድርጎለታል። ቀብር ላይ ያለው ቅጣቱ አላህ ባሪያውን በመቅጣት አሁንም استمتاع ማድረግ ስለፈለገ ሳይሆን የታላቁ ቅጣት ከመምጣቱ በፊት በዚህ በቀላሉ ልገላገለ አይነት ቋንቋ ነው። ይሄም ስድስተኛው የምህረት በር ነው። ሰባተኛ አሁንም ብዙ ወንጀል ካለበት ሌላ ምን ምህረት መንገድ አለው ሲባል ማ ይሁዳ ኢለይሂ ባዕደል ማውት ሚን ሰዋቢን ሟች ከሞተ በኋላ በቀብር ዓለም ያለ በሱ ስም የሚሰሩ መልካም ሰደቃዎች ባንተ ስም ውሃ ጉድጓድ ሊቆፈር ይችላል። ቁርአን ተገዝቶ ለመስጊድ ሊሰጥ ይችላል። ሰደቃ ጃሪያ በስምህ የቤተሰብህም አካል ይሁን የዲን ወንድሞች መስጊድ ሊሰራ ይችላል። ባስታወሱ ቁጥር ሁሌ ዱዓ ሊያደርጉ በትንሹም ሰደቃ ሊያወጡ ይችላሉ። እነዛ መልካም ስራዎች በመልካም ስራቸው በደረጃቸው ልክ ላንተ ተብለው እስከ ተነየቱ ድረስ